ሚዲያ ላይ ሊጠላ አይፈልግም። እሱ ብዙ ጊዜ የሆነ አይዲያ ያመጣል አይደለም? በዛ አይዲያ የእሱ ኦዲየንሶች ሩታን የሰደቡ ነገር ከሆነ በእሷ ነው የሚቀጥለው። እሱን ከተሳደቡ በሱ ቅሬታ ካወረዱ ግን በአንድ ነው የሚቀይረው። እስኪ ልብ ብላችሁ በአንድ ነው ቀይራ አድርጎት የሚመጣው። ለምን እሱ ሚዲያ ላይ በቃ መሰደብ አይፈልግም። እሱ በቃ ሁሌ ጥሩ መባልን ነው የሚፈልገው። በድራማም ቢሆን ሩታ ስትሰደቢው 3፣ 4፣ 5 ቪዲዮ በተከታታይ ነው የሚጨምርበት ማለት ነው። በዛኛ አይዲያ ሩታ አሁን የእሱ አድናቂዎች ሩታን ከሰደቡ ማታ እኮ እሱን ነው ሲረብጡት ያደሩት። ዋና ዛሬ ማታ ሁለታቸው ነው ሲረብጡት ያደሩት። በቃ ሀሳቡን ለማስቀየር የእነሱን አይዲያ ራሱ ይዞ መጣ። እንዴት እንደሚያሳፍር ቤተሰብ ምንም እንትን አላለበትም። ደግሞ አብዛኛውም ሰው እንትን ብሎታል። ስለመለስኩ ደግሞ ደስ ብሎኛል አሁን ምናምን አለ። ከዛ አለቀ። ሌላው ምን እንዳለ አላውቅም። አለይኩም ቲክቶክ ላይ ነው ያየሁት። አትሂዱ የፈለገ ነገር ብሎ ይመጣ አትሂዱ። ቅድም እኮ ወንድም ቤት ማለት ነው ግር ብሎ የሩታ መድናቂዎች ግር ብለው ነው የሄዱት። ለምን እሱ አውቆባቸዋል። በቃ ትኩረት መሳቢያ ነው የሚፈልገው። አብዛኛው ሰው ሁለታቸው በፊቱን ዘፈዝፋል። ምስኪን የለማኝ ፊት ያስመስለው ይመጣል። እኔ ቅድም ወደ ቤት ገብቼ ነግራቸዋለሁ። ይኸው ታያላችሁ። በኋላ ሌላ ቪዲዮ ደግሞ እነዛን ማዘሰቻ የሆነ ቪዲዮ ይዞ ይመጣል። ይሄ አውቆ ነው አንገቱን የሚደፋው። ምንም የደረሰበትም ያዘነም ነገር የለም። እንደ ሁሉ ነገር በእጁ አይደለም። ለምን ያዝነ የለም። ሰውን ትኩረት ለመሳብ ነው። ባለፈው ራሱ ያሁን የዴፍ የሚባለው ቲክቶክ የተከፈተለት ጊዜ ዩቱብ እኮ አውቆ ታፕሊኑን አብርሽና ሩታ ታረቁ ብሎ መጣ። ወደ ውስጥ ሲገባ ግን እሷን ዝቅ የሚያደርግ ነገር ነበር። እሱ ቪው ሰውን ለመሰብሰብ የሰውን አቴንሽን ለመሳብ ነው። ዛሬም አንገቱን ጠፍቶ የመጣው ሰው ደግሞ እውነት ይመስለውና ግር ብሎ ይሄዳል። እኔ አሁን ካሁን በኋላ ምን ደንብ ያለቅስ ራሱ አላምነውም። እሱ ደንብ ያለቅስ ማለት ነው። ደንብ አረኔ ሞቷል ተብሎ ሳጥን ቢገባ ራሱ አላምነው። ለማሰደብ ፊቱን በበረኪናም ቢሆን ገዝቶ ዘግቶ ነው። በረኪና ገዝቶ ስራዬ ብሎ ያርኩት ፎቶ ተቆራርጦ ከመጣ ብዬ ዩቱብ ላይ ገብቼ እየፈለግኩ ነው። እሺ እዛ እጄ አይደለም። እንደው እውነት እንትናም ብለው እንደሚመጣውና ፊቱን ዘብዝፈው እንደሚመጣውና የሚገባ ገቢም ያዘን ይሆንለት። ስድብ የለማ ሩታን አልሰደባትም። የላክሰው መኪና እውነት ገኒ ና እነረፍ ስኔቴ ኮሜንቲሞ ያረሺን እኔ ኮሜንቱማ እንዴት እንትን አይላትም። እሱ እኮ በእነሱ ባሉት እኮ ነው የመጣላቸው። እና ታዲያ ብር እየላኩ አይደል እንደ አብቴ ቀኑን ሙሉ ስልክ ሲደውሉ ነው ዋሉት። አሁን እኮ እሱ የሚበላበት ቦታ አውቆታል፣ የት እንደሚበላ። እኔ ቅድም ሼር ባረገው ማለት ነው ቪዲዮ ሳልከፍት ገብቼ በዚህ ሞኝ ህዝብ ትጫወትበታል። አንድ ቀን እኮ ፈጣሪ ዋጋህን አስከፍልሃል። ይሄ ውሸት የምታወራው እውነት እንዳይቀይርብህ ብዬ ሲቄ ወጣው። እውነቴን ነው የምላችሁ። እንደዚህ እኮ በህዝብ የተጫወቱ እኮ አንድ ቀን ፈጣሪ እውነት ሊያደርገው ይችላል። በተለይ ለልጁ ማሰብ አለበት። ልጅ ወልደዋል። አባት እናት ያደረገው እኮ ለልጅ ነው የሚደርሰው። ይኸውልሽማ ልጅም አሁን ለድራማም ቢሆን ቢሰሩ ራሱ የእውነት ህይወቱ ላይ ይሆናል። ምክንያቱም ሰው የሰራው ነው የሚያጭደው። አልኩሽ እኮ እነሱ በቃ ለልጃቸው ነው መጥፎ ነገር እንትን የሚሉት። አሁን እነዚህ በቃ የሌለ ምንም ማያውቁ እንትን ወደ ሱቅ 10 እየደወሉ ብር ሞልተው እየደወሉ እኔ ብር ሞልቼ እንኳን ይቅርና 5 ሳንቲም ለነሱ ልጅ ያልደወሉ በቀደም ራሱ ለወንድሜ ለቤተሰቦች ራሱ 15 ብር ጋር ገዝቼ ደውዬ እንዴት እንደተናደር ወይ ወዲያው እኮ ነው ላጥ የሚለው። እንኳን አይደለም ለዩቱበር ለቃቃሚ ማንም የምትም ለማላውቀው አንድ ቀን እንኳን ለአረብ ሀገር ላይ ለሞተችው ድምፅ የሆነው ለማያውቀው ደግሞ ሊደውል ይቅርና ምን እናቴ ባናቱ ለምን እየደወላችሁ ለቤተሰብ እየደወላችሁ ደግሞ እሱም ደግሞ እሱን ያሉት ራሱ ብዙም ሰው ለወንድሞችም ለእህቶችም ነግሯቸው ነበረ እንትን አለ። እነሱም ደግሞ ደስተኛ ያልሆኑበትም ነበረ። ብዙ ሰው ደግሞ ደስተኛ ያልሆነበትን ነገር በቃ አሁን ደስ አለኝ ምናምን ይላል። ደግሞ እዛ ለበጎቹ ይገራቸው ያስመረታል። ደግሞ ቢሞቱም በውሸት ነው ቢኖሩም በውሸት ነው። እናንተ ፎቶ መለከተንም ስፈልግ ባናት ይባታል ሲፈልግ እሱ ማለት ነው። በየቤቱ የራሱ ስም እንዲጠራ ይፈልጋል። የራሱ እኔ እኮ ምናደው እንደሆነ ታውቃላችሁ። ይኸው በቃ እሱ የሰውን ስስ ልብ አውቆታል። የሆነ ነገር ሲል ወይ ስለ ሩታ የሆነ ነገር ጥሩ ነገር ሲያወራ ሰዎች ሩታን የሚወዳት ሁለታቸውን የሚወዱ ያመጣሉ።